ዛሬ ደግሞ እንግዲህ እንደ እግዚአብሔር ፍቃድ የምናየው የመክሊቶች ስጦታዎች ለምን የተለያዩ ሆኑ የሚለውን እናያለን። እንግዲህ ብዙ ሰው ሊጠይቅ ይችላል ይህን ጥያቄ። አንዳንድ ያው በተለይ ግልብ ወይም ላዩን የሚያውቁ አንዳንድ ወንድሞች አዳም እንደሚበድል እያወቀ ፈጠረው የሚል የቡኝ ጥያቄ ካሉ ግን ወደ ውስጥ ሲያገቡ ግን በጣም አዲስ እና በጣም ረቂቅ የሆነ የሚያስደስት እና ጥሩ የሆነ እውቀት ያገኛሉ ማለት ነው። እና ዳንስቶችም በዚህ መክሊት ላይ ስንመጣ ለምን እኩል አላደረገውም፣ ለምን ለሁሉም እኩል አልሰጠውም የሚል ጥያቄ ይጠይቃሉ ማለት ነው። ይህ ጥያቄ ኖርማል በአንዳንድ ሰዎችም ይመጣል። ያው ሰው እንደ መልካችንም የተለያየ ስለሆነን ማለት ነው። እና እነዚህን እናያለን። እንግዲህ መክሊቶች በሰው ዘንድ እኛ የሰው ልጅ ዓለም የሰው ልጅ ላይ የተለያየ ማለት ነው። እንግዲህ ይህ ለምን ሆነ የሚለውን እናያለን። እንግዲህ ልዩነት ያለው የተሟላ ፍጥረት ውበት ለጋራ አገልግሎት እንጂ አድሎ አይደለም። ልዩነት ውበት ነው ይባላል። አንዳንዴ ልዩነቱ ውበት ነው ሲባል ለምሳሌ ያው ለሌለው እንደዚሁ ደግሞ ጨለማ ላለው ለብርሃኑ፣ ብርሃኑ ላለው ለጨለማው፣ ጠረው ከሞላው ላጠረው እያለ ልዩነቶቹ ውበት ይሆናሉ ማለት ነው። እና እንደየ የነፍስ አቅማችን እንደየ ጉልበታችን እንደ ውስጥ ኃይላችን እግዚአብሔር አምላክ ለእያንዳንዱ ሰው ምን አድርጓል? መክሊት ወይም ስጦታ ሰጥቷል ማለት ነው። ያ ውበት ነው እንጂ ሌላ ችግር የለም። ውበት ነው። ውበት በልዩነት ስለሚገለጥ ነው። ይሄ አድሎ ልንችል። ይሄ ውበቱ ግን በጋራ ስንጠቀምበት ነው። ይሄ ልዩነቱ በጋራ ስንጠቀም ውበት የሚሆነው። በጋራ ካልተጠቀምንበት ካልተረዳዳንበት ግን ውበት ሊሆን አይችልም። እና ይህንን መረዳት አለብን። እና የፍጥረት ውበት የሚለካው በዚህ ልዩነት ውስጥ ነው ማለት ነው። ይህ የፍቅር መገለጫ የውበት መገለጫ እንደሆነ መረዳት አለ እንጂ እንደ አድሎ አይደለም። አንዱ ምክንያት ሌላኛው አንዱ የሌላውን ክፍተት እንዲሞላ የሰው ልጅ እርስ በርስ እንዲተሳሰር ነው፣ መተሳሰር ነው። ብዙ ጊዜ ያው አባቶቻችን ይናገራል። በዓለማችን ላይ ድሃ ሰው የትኛው ሰው ነው ተብሎ ሲጠየቅ የሚመልሱት መልስ አንድ ነው። እሱ ምንድነው? የሚጸልይለት ሰው የሌለ ሰው ነው የሚሉት። በዓለማችን ላይ ድሃው ሰው የሚጸልይለት ሰው የሌለው ሰው ነው የሚሉት። ለምን? አንዱ ለአንዱ ሲጸልይ በጸሎት ሲተሳሰብ፣ አንዱ ለአንዱ መተሳሰቡ ሲኖር የአንደኛው ጸሎት በዛኛው ይመለሳል። ያ ሰው ለራሱ ጸሎት ሲያደርግ ግን ብዙ ጊዜ የፍቅር መገለጫ ስላልሆኑ የጎዶሎ መሟያ መገለጫዎች ስላልሆኑ ብዙ ጊዜ ጸሎቶቹ አይመለሱም። ፍቅር ጸሎት በፍቅር ውስጥ ሲገለጽ፣ አንዱን ለአንዱን ክፍተት በመሙላት ውስጥ ሲገለጽ ኃይል ይኖረዋል። ስለዚህ መክሊቶች ወይም ስጦታዎች የተለያዩ የሆኑበት ዋና ምክንያት አንዱ ለአንዱ እንዲሞላ የእርስ በርስ መተሳሰር የእርስ በርስ መደጋገፍ እንዲኖር ነው። አሁን የምናየው ስርዓት አሁን የምንኖርበት ዓለም በተለይ እኔ የሚለውን ነገር ስላመጣብን እንጂ የተፈጠርንበት ዓላማ ይሄ አይደለም። እውነት ለመናገር ማለት ታውቁታላችሁ። ለምሳሌ አንድ እጁን አጨብጭቦ ሊፈጠር አይችልም። 10 ሰዎች ቢኖሩ አንድ እጅ አጨብጭቦ ኃይል የለውም። ከ10ዎቹ ግን ከአምስቶቹ ደግሞ 10ዎቹ ቢያጨበጭቡ ኃይል አለው። አንዱ ለአንዱ ኃይል የሚፈጥረው በመተሳሰብ ነው ማለት ነው። እና ይሄ የሙሌት ኃይል ስለሚፈጥር ነው ባይዘዌ መክሊት የተለያየ ወይም ስጦታው የተለያየ ሆነው ማለት ነው እንጂ የማዳለት አይደለም። ሌላኛው መክሊቶች ተዳምረው አንድን መለኮታዊ አካል መሙላት ይገልጻሉ ማለት ነው። ያ ማለት እግዚአብሔር እንግዲህ በፍጥረታት ሁሉ የራሱን ጥበብ አሳርፎባቸዋል። ከትንሹ ፍጥረታት ሳይቀር እስከ ትልቁ ድረስ የራሱን ጥበብ፣ የራሱን ኃይል፣ የራሱን የመመገቢያ ኃይል፣ የመቆጣጠሪያ ኃይል ፊርማ አድርጎበታል። እያንዳንዱ ፍጥረት በሙሉ ማለት ነው። እዛ ላይ እንግዲህ ሁሉ ካለ አንዱ ለአንዱ ሁሉ ተዳምሮ ሙሉ ነገር ይፈጥራል ማለት ነው። ሙሉ ነገር ይፈጥራል። ስለዚህ ማየት ያለብን ያ እኔ በሚል ነገር አሁን የትኛውም የዓለም ታሪክ ነው እኔ በሚል የተፈጠረ ትልቅ ኃይል የለም። የተፈጠረው በምንድነው? እኛ ወደሚል ሀሳብ ነው።
እኛ የሚል ሀሳቦች ናቸው በዓለም ላይ ትልቅ ታሪኮችን ብናነብ እኛ የሚል ሀሳብ ነው ትልቅ ሲፈጥሩ ያየ ነው ማለት ነው። ስለዚህ አሁን ግን በተለይ በዚህ ሰዓት እኔ የሚለውን ነገር አብዝቷል። እኔ የሚል ነገር ማለት እኔ የሚለው ነገር ስለበዛ ዝቅተኛ ታች ያሉ የድሃ ወይም ዝቅተኛ የኑሮ ኃይል ዝቅተኛ የኑሮ ደረጃ ያላቸውና ከፍተኛ የኑሮ ኃይል ያላቸው ሰዎች ነው እንግዲህ ያሉት። መሀል ላይ መካከለኛ የሚባል ሰው እንዳይኖር የተፈለገው ማለት ነው። ነገር ግን ከፍተኛው መካከለኛው ለትንሹ ለዝቅተኛው በምናደርግበት ጊዜ ግን በሙሉ የፍቅር ኃይል ይገለጥና መክሊታችንን የመጠቀም እድሉ ይኖራል ማለት ነው። ነገር ግን አሁን መሀል ላይ ምንም ነገር ስላልተፈለገ ለእናታች ብቻ ሀብታምና ድሃ ብቻ። ምክንያቱም በዓለም ላይ ሁለት ነገር ብቻ ያለ ነው ሁሌ የምናየው። እውነት አለ፣ ብርሃን አለ፣ ጨለማ አለ። እውነት አለ፣ ሐሰት አለ፣ ብርሃን አለ፣ ጨለማ አለ። እንደዚሁም ደግሞ ጥሩ አለ፣ መልካም አለ። ተቃራኒ የሆኑ ሁለት ነገሮች አሉ። በዚህ ዋልታዎች መካከል ዓለም እንድትሄድ እየተፈለገ ነው ያለበት ሁኔታ ማለት ነው። ስለዚህ ይህንን ጎደሎ ለመሙላት እንግዲህ መክሊት የተለያየ የሆነበት። ሌላኛው ሁሉም መክሊቶች ወይም ስጦታዎች ፈጣሪ እኩል ዋጋና ክብር ያላቸው መለኮታዊ ስጦታዎች ናቸው። እኩል ዋጋ ምሳሌ ሁሉም ቢሰጠው እኩል ዋጋ አላ እንግዲህ በእግዚአብሔር ዘንድ ምን ማለት ነው? የተቀጠለ ገና ደግሞ ከሰዓትም የተቀጠራል። ነገር ግን መጨረሻ ላይ ንጉሱ መጥቶ ስራቸው ዋጋ ሲሰጥ ወይም ደግሞ ሲከፍላቸው እኩል ነው የሰጣቸው። ያ ማለት ዘግይቶ መጣ ብሎም አልቀነሰበትም። ምንድነው እኔ የራሴ እዛ ጠይቋል። እኛ ጠዋት መጠን ለምንድነው አሁን መጨረሻ ሰዓት መጥቶ እንደዛ የከፈልከው ብሎ ንጉሱን ሲጠይቅ ራሱ አንተ ስለኔ ገንዘብ አለኝ እኔ ገንዘብ ልታዘዝ ይገባል ወይ? እኔ መስጠት ከፈለኩስ እንዴት ትከለክለኛለህ ብሎ ነው የመለሰለት። እንግዲህ መጽሐፍ ቅዱስ እንትናል። ስለዚህ ረፍዶ መጣ ጊቶ መጣ ስጦታዎቹ እኩል ናቸው ነው። ግን ብዙ ጊዜ ጠዋት ላይ የተሰጠንን ነገር ስንጠቀም ብዙዎችን የማዳን ያን ነገር የማብዛት 5ቱን 10ሩን ወደ ተጨማሪ የማድረግ እድሎች ግን አለ። ያ ግን በመለኮታዊ ፍትህ የራሱ የሆነ እግዚአብሔር ስጦታ ይኖረዋል። ነገር ግን ሲሰጥ ግን ምክንያታዊ ሆኖ ልዩነት ውበት እንዲገልጽ ተደርጎ ልዩነት ፍቅር እንዲገልጽ ተደርጎ ነው የተሰጠ ማለት ነው። እንደ ነፍስ አቅማቸው ማለት ነው። አንዱ ነው። ሌላኛው የስጦታዎችነት በዓለም ላይ ያለውን የስራ ክፍፍልና ስርዓት ለመጠበቅ አስፈላጊ ስለሆነ ነው። እንግዲህ ዓለም አሁን የምንኖርባት ናት። ለምሳሌ ድሆች ምስኪኖች ባይኖሩ ተመልከቱ፣ የሚሰጥ አይኖርም፣ የሚቀበልም አይኖርም ማለት ነው። የሚሰጥ ብቻ ቢኖር የሚቀበል አይኖርም ማለት ነው። ወይ የሚቀበል ብቻ ቢኖር የሚሰጥ አይኖርም ማለት ነው። ደግሞ ለምሳሌ ጨለማ ባይኖር ብርሃንን ልናደንቀው አንችልም። ስለዚህ ጨለማ መኖሩ ብርሃንን እንድናደንቀው፣ ብርሃን መኖሩ ጨለማን እንድናደንቅ ይደረጋል ማለት ነው። እውነት መኖሩ ሐሰትን እንድንጠላ፣ ሐሰት መኖሩ እውነት እንዳለ ለመመስከር ያስፈልጋል ማለት ነው። ስለዚህ አንዳንዱ ነገር ሁሉ ያለው የራሱ ጥበብ አለው፣ የራሱ ሚስጥራዊ ማለት ነው። ይሄ እንግዲህ የስራ ክፍፍልና ስርዓትን ለመጠበቅ ነው እየተካሄደ ያለ። ለምሳሌ አሁን እንስበውና አሁን አንድ አይጥ አሁን ብዙ ልጆች ነው የምትወልደው። ውሻ ውሰዱ። ውሻውን አንዲት ውሻ ስትወልድ የምትወልድ ብዙ ነው፣ 8 ከዛም በላይ ትወልዳለች። ሰው የሚወልደው አንድ ነው። ሌሎችን ፍጥረታንም ተመልከቱ። ለምሳሌ በመውለድ በጣም ብዙ ቢሆኑ ኑሮ በዓለም ላይ እኮ ውሾች በሙሉ በዝተው ሰው ቁጥር በላይ በዝተው ይኖሩ ነበር አይደል? ግን እንደዛ አልሆነም። ሌሎችንም ተመልከቱ። ይህ ሁሉ ግን የሚተዳደርበት የራሱ ጥበብ አለ፣ ሌላ ጥበብ አለ። ለምሳሌ ሌሎች እንስሳቶች በጣም ብዙ እየወለዱ ግን ከሰው ልጅ ቁጥር በታች ናቸው። በዛም ደግሞ ወደ ሰውም ስንመጣ እንደዚህ አይነት ነገር አለ። ሰው ራሱ የራሱ ስውር ጥበብ አለ ማለት ተፈጥሮ በራሱ እግዚአብሔርን ለማገልገል የሚገዛበት የራሱ ጥበብ አለው ነውና አንዱ ለአንዱ እንግዲህ እንደዚህ ስርዓትን ለመጠበቅ ተፈለገ ነው ማለት ነው እንጂ ይህ የአድሎነት አይደለም።
ኛው አንዱ ሌላውን አንዱ ሌላውን እንዲያገለግል የታሰበ ጥበብ ነው። ግን እናንተ መካከል ጌት የሚፈልግ ባሁን የሚለው ስለዚህ ማንም ሰው ለምሳሌ ለማገልገል ወይም ሌሎቹን ለማገልገል ሲነሳ ሁሌም ባሪያ መሆን እንዳለበት እያሰበ ነው የሚነሳው። ነገር ግን አሁን በዚህ ሰዓት ለምሳሌ ስርዓቱ እየሰራ ያለው ግን አለቃ ተገዢ አለቃ ባለሙያ እያለ ለምሳሌ አለቆች በራሳቸው ቦታ ሲቀመጡ ለማገልገል ታችኛውን ለማገልገል ታችኛውን ለገዛት እንደ ባሪያ ነው ለማገልገል አይደለም እየተቀመጡ ያሉ። ወንበራቸው ላይ ሲቀመጡም ያ አይደለም። ወንበራቸው ላይ ልክ እንደተቀመጡ ይህን ትህትና የሚባለው ዝቅ ብሎ ማገልገሉን ባሪያ መሆኑን ይሰዋል ይረንሰር እንሰዋለንና ግን ዋናው ግን እንደዛ አይደለም። ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያነጽ ነው ያለው። እንግዲህ ሰማይና ምድርን የፈጠረ አምላክ ነው አይደለ? አምላክ እንግዲህ የሰው ልጅ እግር ዝቅ ብሎ ሲያጥብ እኛ ከሱ እንድንማር ነው የተፈለገው። ስለዚህ ትህትና የሚባለውና ሌሎቹን ለማገልገል ስንነሳ ባሪያ መሆን እንዳለብንና እነት ደግሞ ዝቅ ብለን አገልግለን ግን የተሻለ ሹመት እንደምናገኝ የተሻለ አክሊል እንደምናገኝ ለማሳየት ተፈልጎ ነው። ግን ወንበሩን እንደያዝነው እንደተቀመጥነን ሀብቱም እንደመጣ ስልጣኑም እንደመጣ ታዋቂነቱም እንደመጣ ጤንነቱም እንደመጣ ትዕቢት በዛው ጫነንና ይህን ሁሉ እንረሳለን ማለት ነው። ለምሳሌ ሹመት ማለት ብዙ ጊዜ የሚታል ሁለት ቃል ነው። ሹመት ማለት ሺ ፕላስ ሺ ጊዜ መሞት ነው የሚሉት በቃ ሲተነተን ማለት ለምን እዛ ወንበር ልንቀመጥ ብዙ ትትነው ከለለን ዝቅ ማለቱ ከለለን ምክሊታችን ለተቀም ዝቅ ማለት ከለለብን ከተሳን ትዕቢት በዛው ልክ ስለሚጫነን ነው። ትዕቢት ሲመጣ ደግሞ ሙሉ መክሊታችንና ስጦታችን እንዳንጠቀም ስለሚያደርግ ነው እና አንዱም የታሰበው ይሄ ነው ማለት ነው። ሌላውን እንዲያገለግልና ክፍተቱን እንዲሞላ ነው። ሌላኛው ልዩነቱ እግዚአብሔር ሰውን በቡድን ሳይሆን በተናጠልና በልዩነት እንደሚወድ ለማሳየት ነው። እንግዲህ አንዲት ነፍስ ንስሐ ስትገባ በሰማያት ደስታ እንደሚያደርግ መጽሐፍት ይናገራሉ። እንደገና 99 ነገደ መላእክቱን ትቶ ስለ አንዲት ነፍስ ወደ ምድር መጥቷል። አንዲት ነፍስ በተናጠል እንደሚወዳትና ተናጠሉ ደግሞ በደንብ በትትና ሲሆን ሲግባቡ ደግሞ ወደ ቡድን እንደሚቀርና ቡድኑ ደግሞ ራሱ የሆነ የራሱ ኃይል እንደሚፈጥር እንደ ሐዋርያት እንደ 120 ቤተሰቦች እንደ አርድእቱ ማለት ነው። ስለዚህ መጀመሪያ ግን የሚነሳው ከግለሰብ ነው። ግለሰቡን ሲወደድ ግለሰቡ ራሱን ሲያይ መክሊቱን ስጦታውን ሲጠቀም ለሌላው ምን ይሆናል? መንገድ ይሆናል፣ ክፍተት ይፈጥራል እንዲጠቀም ሌላውን ይጠቅማል ማለት ነው። ሌላውንም ያግዛል ማለት ነው። በዛ መካከል መተጋገዙ ሲኖር ራሱ መንፈሳዊ ኃይል ይኖረዋል። ያ ደግሞ ቤተክርስቲያንም ሰበንም ሀገርም መቀየር እድል ይኖራል ማለት ነው። ግን አሁን ስትመለከቱ እያንዳንዱን ሰው በተለይ ስማርት ስልክ ከገባ ጀምሮ ይሄ 3G 2G የሚባለው ቴክኖሎጂ በተለይ ኢንተርኔት ዓለሙ በደንብ ከመጣ በኋላ ሶሻል ሚዲያ ፌስቡክ የሚባለው ከመጣ በኋላ ኢንዲቪጁዋሊዝም ወይም ግለሰባዊ ለማድረግ የሰው ልጅ በደንብ ተሰርቶበታል። ብትመለከቱ አሁን ለምሳሌ ሁለት ሊዝናኑ የወጡ ሰዎች ወይም ልጮኛ ሊሆኑ ይችላሉ፣ ቤተሰብ ሊሆኑ ይችላሉ። ብትመለከቱ መዝናኛ ቦታ ላይ ቁጭ ብለው የሚመለከቱት ስልካቸው። ባልየው የራሱን ስልክ ይዛል፣ ሚስቲቱ የራሱን ስልክ ይዛል፣ ከዛ ህፃኑ ደግሞ ሌላ ስልክ ይዛል። በቃ ሙሉ በሙሉ እንግዲህ ስልካችን ራሳችንን ተቆጣጥሮ ስልካችን ባንዝ ባዶነት እንደሚሰማን ስልካችን ከኪችን እንደከለለ በጣም በቃ ብቸኛ እንደሆነን ጨለማ ውስጥ እንደገባን አድርጎ ኦሬዲ አሁን አስቀምጦናል። ስማርት ስልክ የሚባለው ከመጣ በኋላ ሙሉ በሙሉ የግለሰባዊ ነገሮች ሁሉ ራስ ወዳድነት የሚባለው ሁሉ እስቲ ሰው በቃ ወድቆ ሞቶ ምንም አይመስለን በቃ ተላምዶ የያዘው ትልቁ ባህሪ ነውና በተናጠል ሲባል ግን አንዱን ስለ አንዲት ነፍስ መዳን ስለሚጨንቀው እግዚአብሔር አንዷ ስትድን ሌላኛው ደግሞ መዳንም ስለምትፈጥር ነውና ልዩነቱ የተፈጠረው በዛ ልክ ነው ማለት ነው።
እንግዲህ እንደማጠቃለያ መክሊት የተለያዩ የሆኑት ዓለምን በቅንጅትና በውበት ለማስተዳደር ስናጠቃልለው ማለት ነው። ዓለምን በቅንጅትና በውበት ለማስተዳደር ነው። ባለፈው አይተናል። እስቲ በዓለም ላይ ሁሉም ሰው መክሊቱን ቢጠቀም የሰጠውን ስጦታ ቢጠቀም አንድነት ውበት ይኖራት እንዲሁ በነት በሚኖርበት ታይም በነበረበት እንደው ይበልጥ የሆነ ውበት ይኖረን ነበር። አንዳንዱ ሰው ስጦታውን ቢጠቀም በምድር ላይ ያንን ግን እንዳንጠቀም የተሰራብን በጣም ብዙ ቻሌንጆች አሉ። ስለዚህ መክሊቶች ወይም ስጦታዎች የተለያዩበት ዓላማ በቅንጅትና በውበት ዓለምን እንድናስተዳድር፣ ቅንጅትም ውበትም ልዩነት አለው ማለት ነው። ለምሳሌ ክርስቶስ ተጠይቋል። አንዴ ምንድነው መንገድ ላይ ማን ነው እያስተማረ ባለበት ሰዓት አንዱ ሙሉ እጅና እግር የሌለው ወይም የሆነ የተለየ የሰው ልጅ አይተው ጠይቀውታል አይደል? ይሄ ልጅ ኃጢአቱ በቤተሰቡ ነው ወይስ በምንድን ነው ጠይቀውታል አይደል? ክርስቶስም ሲመልስ ነው ይሄ በቤተሰብ ኃጢአት ሳይሆን የእግዚአብሔር ውበት ፍጥረት ውበት የእግዚአብሔር ስራ እንዲደነቅ የእግዚአብሔር ስራ እንዲመሰክር እንጂ ስላንዱ ኃጢአት ወይም ስለ አባቶቹ ስለ ወላጆቹ ኃጢአት አይደለም ብሎ ነው አይደል የመለሰው። ስለዚህ እያንዳንዷ ነገር የራሷ ውበት ስላላት በፍጥረታትም ስንመለከት ውበት አላት። እጽዋትንም ብንመለከታቸው የራሳቸው ውበት አላቸው። እጽዋትን ብትመለከቱ ውበት አላቸው። እኔ አንዳንድ የሚገርመኝ ዝናብ ከጣለ በኋላ ምስጥ ተመልክታቸው ዝናብ እንደጣለ ያ ዝናብ እንዳገኙ ለ20 ወይ ለ5 ለ10 ደቂቃ ክንፍ አውጥተው የሚበሩበትን ታይም ተመልከቱ። እነዛ አይታችኋቸው ከሆነ ያችን እንኳን ህይወት ብለዋት ምን ያህል እንደሚደሰቱ ተመልከቱ። እንግዲህ ማለት ባላቸው አሁን ለምሳሌ ደግሞ እንትን ተመልከቱ። ለምሳሌ እንቦሳ አሁን የበግ አይታችሁ ከሆነ እንቦሳዎች አይታችሁ ከሆነ በጣም ነው ደስተኛ ሆነው ሜዳ ላይ የሚሮጡት። ባይዘዌ ምንም አያሳስባቸውም። ደስ ግን ስለተፈጠሩ ወደዛ ዓለም ስለመጡ ግን ደስ ይላቸዋል፣ ይሮጣሉ፣ ይቦርቃሉ። ተመልከቱ እንስሳት እንኳን ማለት ነው። እኛ ግን በሰው መሃል ውስጥ ሆነን ፀሐይ እንኳን አንድ ሆና ተፈጥራ ሁል ጊዜ እንዳበራች ናት። እኛ ግን ቢሊየን ህዝብ ሆነን በቢሊየን ህዝብ ውስጥ ታጥረን ደስተኞች አይደለም። ይከፋናል፣ ይጨንቀናል፣ እንደነዛለን፣ ይደብረናል፣ ይጫጫነናል። ለምን ተፈጠርኩናል? ተስፋ እንቆርጣለን፣ በሽተኞች ነን። ይሄ ሁሉ እንግዲህ ቅንጅታችንን ወይም ስጦታችንን ባለመጠቀማችን ነው። እንግዲህ ልዩነት ውበት ነው የሚባለው ለዛ ነውና ይሄ ነው። እንግዲህ ለምሳሌ ይሄንን በአንድ ምሳሌ በሰው አካል እንግዲህ እንደታየት አይን አለ፣ ጆሮ አለ፣ እጅ አለ። የተለያዩ ናቸው፣ ነገር ግን ለአንድ አካል ይሰራሉ። ለምሳሌ እንጀራ ቀርቦ አይን እንጂ እንጀራ አለላም ቢል አለክም ቢል እጅ የሚጎዳው ራሱን፣ እግር ደግሞ አለድም ቢል የሚጎዳው ራሱን ነው። አይኔን ጨፍኜ ነው አልከፍትም ብሎ ቢሄድ ራሱን ነው የሚጎዳው። ስለዚህ ግን የተለያዩ ናቸው። የሰውነት ብልቶቻችን የተለያዩ ናቸው። ነገር ግን የሚሰሩት ግን ለአንድ ዓላማ ነው፣ ለአንድ አካል ነው። በዓለም ላይ እንግዲህ እነዚህ ስጦታዎችም መክሊቶችም ሲሰጡ ምንድናቸው? ለዓለምን ውበት በቅንጅት ለማስተዳደርና ዓለምን ለመቀየር ለእግዚአብሔር መንግስት ለማስገዛት የሰው ልጅ ወደ ዘላለማዊ ህይወት ለመውሰድ ነው ይህ ሁሉ መክሊት ስጦታ የተሰጠው። ነገር ግን መክሊትን ስጦታ ባለመጠቀም እንዲሁም ደግሞ ተጠቅመን ብለን ለቁስ ዓለሙ በተለይ ለሥርዓት ዓለሙ እንደ ነዳጅ ግብዓት በማድረጋችን ምክንያት የሰው ልጅ ደንዝዞ ፈዞ ተቆልፎ የተቀመጠበት ሁኔታ አለ። የሚሰራ ነው የሚመስለው ግን አይሰራም። የሚነቃ ነው የሚመስለው ግን አይነቃም። ዕውቀት ያለው ነው የሚመስለው ግን ዕውቀት የለው፣ ባዶ። ስጋዊ ዕውቀቱ ከፍ ያለ ይመስለዋል፣ ግን መንፈሳዊ ወይም የነፍስ ዕውቀቱ ዜሮ ነው። እስኪ አሁን በዚህ የነፍስ ዕውቀት እንሰጣለን ብሎ ምሳሌ እንደ ሞቲቬሽን ወይም እንደ ሌሎች ነገሮች የሚሰጥ የትኛው አካል አለ? አሁን እውነት ለመናገር እስኪ የትኛውም ካምፓኒዎች ተመልከቱ፣ በዓለም ላይ የሚዘረጉ የሜትሪክ ስርዓቶችን ተመልከቱ። ለነፍስ የሚጠቅሙ ናቸው፣ የነፍስ አይንን የሚያበሩ ናቸው፣ የንቃት አይንን የሚከፍቱ ናቸው ወይ? አይደሉም። ስጋዊ አይን ብቻ የሚከፍቱ በተለይ ይሄ ሁለት አይናችን ብቻ በቁስ ዓለም ሶስተኛው ልኬት ላይ በርዝመት
በቁመት በወርድ ቁጭ ብለን እንድንቆለፍ የሚያደርግ ስርዓት ነው ያለው። ነገር ግን የሰው ልጅ ስለ ነፍስ ወይም ስለ ረቂቁ እውቀት አወቀ ማለት መንቃት ይጀምራል። ለዛ ነው ብዙ ጊዜ እኛ ሊቃውንት በተለይ እኔ ሊቃውንት ሁለት ናቸው። ቀደምት ሊቃውንት ያሁኑ ሊቃውንት የሚባሉት ቀደምት ሊቃውንት እንግዲህ በመንፈስ ቅዱስ መነጽር ሱባኤም ገብተው ጫካም ገደልም ውስጥ ገብተው አሁን የምንኖርበትን ዓለም በተለያዩ ረቂቅ መጽሐፍ ጽፈው አስቀምጠውልን ሄደ። ያንን መተርጎም ነው ያልቻልነው አሁን ያሉ ሊቃውንት ማለት ነው። እንዲሁም እኔ ብዙ ጊዜ በእውነት ለመናገር እኔ ከነሱ በላይ አውቄ አይደለም። እውነት ለመናገር ግን አስተሮቱ ስብከቱ ግን መቀየር አለበት። እውነት ለመናገር መቀየር አለበት። እኔ እንደውም አንዳንዴ በዝል ገልጸው ይችላል። ቤት እየተሰራ ነው። ቤቱ ግን መብራቱ ጠፍቷል። ያሁኑ ሊቃውንት ግን እየሰሩ ያሉበት ብዬ ማምነው ቀለሙ ላይ ነው። ቤቱን ቀለም የቀቡ ግን መብራቱ ጠፍቷል። መብራቱ ጠፍቶ ቀለሙን ከቀባ ነው ምን ያደርግልን? መብራቱ ነው የሚያስፈልገን። ቀለሙ ያደርግልናል። ቀለሙ ሳይኖር መብራቱ ከበራኮ ብዙ ነፍሳት ወይም ብዙ ነገሮች ይታያሉ አይደል? ስለዚህ ቀለሙ ላይ ቤት እየቀቡ እንጂ እያበሩ አይደለም። ምኑን እያስተካከሉት አይደለም። ምዕመኑ እየኖረ ያለው ሌላ ነው። የቤተ ክርስቲያን አስተምሮቱ ሌላ ነው። ዘመኑን ዋጁት እየተባለ ነው። ግን ስብከቱ ትምህርቱ ዘመኑ እየዋጀ አይደለም። ስርዓቱ በሌላ በሞገድ ይሰራል። ስርዓቱ በብረት ይሰራል። ስርዓቱ በኤሌክትሮማግኔቲክ ዌቭ ይሰራል። ስርዓቱ በፋይፍ ይሰራል። ስርዓቱ በስታርሊንክ ለመቆለፍ ስራ ይሰራል። እኛ ያለነው ግን አሁንም የት ጋር ነው ያለነው? ደስ ሌላ ቦታ ውስጥ ማለት ምን ኖረው ሌላ ምን ሰበከው ሌላ መሀል ላይ ሌላ ትልቅ ገደል ሆኖብናል ማለት ነው። እና መብራቱ ባለ መብራቱ ቀለሙ ተስተካክሎ ብቻ ስለተቀመጠ ነፍሳት እየጠፉ ነው። ብዙ ነፍሳት ወደ ጥልቅ እየወረዱ ነው ሳያውቁት። ይሄ ደግሞ ያስጠይቀናል። ባለፈውም ብዙ አውርተናል። መክሊታችን ጋር ተያይዞ ስንጠያየቅ ሁሉም ሰው የራሱን መጠየቅ አለበት፣ ይጠየቃል። ራሱን ማዳን አለበት፣ ወደ ራሱ ይመልከት ነው። ዘመኑ እንደዛ ነው። የሎጥ ዘመን እንበለው። ሎጥ ራስክን አድን ዞር ራስክን አድን የሚለው ጊዜ ነው እየፈጸመ ያለው ማለት ነው። ስለዚህ የተሰጠን መክሊት ምንድነው? ስጦታችን ምንድነው? በቃ እንወቀው። በሱባኤም እንወቀው፣ በጸሎትም እንወቀው፣ በተለያየ በአባቶችም ጸሎትም እንወቀው፣ በአባቶች መጻሕፍትም እንወቀው። ብቻ ግን ማገልገል፣ ራስን ማዳን፣ አድኖ ራስ ለሌላው መትረፍ ግን ያስፈልጋል። ከዛ ውጭ ጥያቄ አለ። ጊዜ እየሮጠ ነው፣ እድሜ እየሮጠ ነው እና ይሄ መክሊታችን ጋር ተያይዞ እየጣ ያለ ነገር ነው ማለት ነው። ሌላኛው መክሊትና የጨለማ የወዶ መላእክት ትስስር ምንድነው ወደሚለው እንመጣለን። አሁን አንድ ሰው ላይ በግራ በኩል የጨለማ መናፍስት አሉ፣ በቀኝ በኩል ደግሞ የብርሃን ኃይሎች አሉ። እንግዲህ በሁለት ነገሮች ነው የሚኖረው ማለት ነው። ሰው ደግሞ ሲፈጠር በመካከል ሆኖ ነው የተፈጠረው። በምን? በመላእክትና በእሳት መካከል። በጣም ንጽህናው ከፍ ሲል ከመላይ እንደ አባታችን ተክለ ሃይማኖት 24 ክንፍ አውቆ እግዚአብሔርን ያመሰግናል። በጣም ዝቅ ሲል ደግሞ ከእንስሳ በታች እንስሳት የማይሰሩትን እንደ ተመሳሳይ ጾታ ያለ ስራ ይሰራል። ለጽድቅም ለኃጢአትም ምንድነው? ቅርብ ነው ማለት ስጋው ምቹ ነው። ለዚህ ነው ባይዘዌ እርኩሳን መናፍስትም እኛን ለመቆጣጠር ይሰራሉ፣ ቅዱሳን መናፍስት ደግሞ እኛን ለማዳን ይሰራሉ። ለዛ ነው ነፃ ምርጫና ነፃ ፈቃድ መካከላችን ላይ የተቀመጠው ማለት ነው። ስለዚህ አሁን የጨለማ ኃይላት ምንድነው? እንዴት ነው የሚያዩት? ይሄን መክሊት የሚባለው እንግዲህ የወደቁ መላእክት ወይም አጋንንት የምንላቸው በአሁኑ መልክ የሰው ልጅ መክሊት እንደ መለኮታዊ የብርሃን ምልክት አድርገው በሩቅ ያያሉ ማለት ነው። እንግዲህ ባለፈው የብርሃን አካል ወይም ጸዳል ወይም ደግሞ ጸጋ እግዚአብሔር ብለን ያየነው ወደ 4 ክፍል አይተነዋል። ስለዚህ መክሊቱ እንግዲህ ይሄ መክሊት የወደቁ መላእክት በነፍስ ቻርጅ ሲደረግ ወይም በእግዚአብሔር ኃይል በደም ቻርጅ ሲደረግና እንዲሁ ደግሞ ሲቀበር አንዱ እንደቀበረው አፈር ውስጥ ወይም ቀበረ ማለት አፈር ውስጥ ቀበረው ማለት አይደል። ቀበረው ማለት የዛነን የተሰጠውን አንዷን መክሊት እንኳን እንዳይጠቀምበት አጋንንት መጣው ወሰዱት፣ እሱን አደነዘዙት፣ እንዳይሰራው እንዳይጠቀምበት አረጉት ማለት ነው እንጂ አፈር ውስጥ ተቀበለ ማለት አይደለም። ስለዚህ እነዚህ የወደቁ መላእክት እንግዲህ እንደ ብርሃን ምልክት ያዩታል። እንደ ብርሃን ምልክት
ሌላ ዋናው ግባቸው መክሊት ያለውን በምኝነት ተከታትለው ኃይሉን ማጥፋትና ለጨለማ አገልግሎት እንዲውል ማድረግ። ይህ ብዙ ጊዜ በሜትሪክስ ዓለም ታይታላችሁ፣ በሶሻል ሚዲያ አለ ተመልክታችኋል። ለምን በሚዲያ ይቀርባሉ? በጣም ጂነስ የሆኑ አቅም ያላቸው ለሰዎቹ መስቱን ክብ ነው አሪያ ሆኖ ሌሎቹ መቀየር የሚችሉ ሰዎች ሚዲያ ላይ ይወጣሉ፣ ባንዴ ይጠልፋሉ፣ ሃይጃክ ይደረጋሉ። ወይም ደግሞ ያንን ስታቸውን እንዲጠቀሙበት ያረጋሉ ማለት ነው። ቁሱ ዓለም እንዲጠቀሙበት ያረጋሉ። ግን ቁሱን ዓለም ግን ለመንፈሳዊ ኃይል ወይም ደግሞ ለዘላለማዊ ህይወት ነፍስ እንድትገባና እንድትሸለም እንድትድን የሚያደርግ ነው መክሊት ማለት። ሙዚቃ እየዘፈነ መክሊት ይሄ መክሊቴ ነው ማለት አይችልም፣ አይባልም፣ እንደዛም አይባልም። ስለዚህ መክሊትና ስጦታን በደንብ ግልጽ ልናደርግ ይገባል ማለት ነውና መክሊታችን ጥሩ የሆኑ ሰዎች ወይም መክሊታችን ማፍለቅ ስንጀምር መክሊታችን ለስጋዊ ማንነት እንደ ጥፋት እንዳይውል ጥንቃቄ ማድረግ አለብን። ነገር ግን ቁሱ ወይም ለቁሱ አውለን ቁሱን ግን ለመንፈሳዊ ዓለም እንድናውለው ወይም ስንቀይረው ነው ወደ መክሊትነት የሚቀየረው። ለምን? መክሊት ከዘላለማዊ ከመንፈሳዊነት ከእግዚአብሔር አገልግሎት ከመለኮታዊ አደራና አሸራ ጋር ስለሚገናኝ ማለት ነው። ስጦታ ማለት ግን ላመነው ላላመነውም ይሰጣል፣ እኩል ይሰጣል። ስለዚህ ለክፋትና ለጥፋት ይበታል ማለት ነው የጨለማ ኃይሎች። ሌላኛው ሰው መክሊቱን ለትዕቢትና ለስጋዊ ክብር ብቻ እንዲጠቀም በማድረግ ከመለኮታዊ ምንጩ ይነጥሉታል። አሁን ትልቁ ነገር እሱ ነው፣ ትዕቢት እና ስጋዊ። ትዕቢት እንደምትመለከቱ ነው ብርሃን መልአክ እስኪመስል የሚገልጸው የአጥቢያ ኮከብ የተባለው ዋናው የኮከብ ትዕቢት ነው። እንዲሁም ብዙ ጊዜ አጋንንት ሲጠየቁ በጣም የሚፈሩት ምድር ላይ የሚፈሩት ሰው የትኛው ነው ሲባል በጣም ደሃው ምስኪኑ ሰው፣ ትዕቢተኛ ሀብታም ሰው እንዲሁም ደስ ይላቸዋል። ለምን ነው ሲባል ትዕቢተኛው ወይም ሀብታሙ ወይም በቁስ የሚያስበው ሰው ትዕቢተኛ ስለሆነ እሱ እንደፈለገው እንደዋስ ያጫውታል። እነዛ ግን ጉልበት የለኝም ስለሉ ጉልበት የለኝም ካመነኝ ስለሚያስቡ ጮህታቸው ወደ ኃይለኛው አምላክ ወደ እግዚአብሔር ስለሚጮሁ ወደ እግዚአብሔር ስለሚላተሙ ያሸንፉታል። እነዚህ ግን በትዕቢት በገንዘብም ትዕቢት ሊሆን ይችላል፣ በሌላ ነገር ሊሆን ይችላል። ትዕቢት ስለሚጋባ በራሳቸው ኃይል የሚያሸንፉ ስለሚመስላቸው እነሱን ወደ ፈለገው አቅጣጫ ለመውሰድ ይመቸዋል። ስለዚህ መክሊቱን እንዳይጠቀም ያደርገዋል ማለት ነው በዚህ ምክንያት እና እዛ ለስጋዊ ብቻ እንዲሮጥ ያደርገዋል። ለስጋዊ ለምሳሌ በዓለማችን የትኛውንም ተመልከቱ፣ 4 ፎቅ ያላቸው 5 ፎቅ ያላቸው ከዛም በላይ በጣም ሀብታም የሆኑ በአንድ ቃል ተናግረው ዓለምን መቆጣጠርና የሚችሉ ሰዎች ተመልከቱት። መጨረሻቸው የት ነው ያለው? በ2 ሜትር መቃብር ውስጥ እኮ ያሉት። አንዳንዴ የምንሰራው ለማን ነው? በመጠን ነው የምንኖረው። በመጠን ኑሩ ስለሚል ነው። በብዙ ኑሩ አይልም፣ አግበስብሱም አይልም። ግን በመጠን ኑሩ ንቁ ነው የሚለው። ደግሞ እንደገና ደግሞ ንቁ የሚልም አለ እኮ። በመጠን ስንኖር ራሱ መንቃት ይጠይቃል እኮ። ካልነቃን ራሱ በመጠን የምንኖረው ራሱ በጣም አደገኛ ነው ማለት ነው። በመጠን ኑሩ ጎልምሱ ስለሚል ማለት ነው። ስለዚህ ክብር ያ ግማሽ ለስጋ ግማሽ ለነፍስ ነው እያጣጣቋል። ግን በመጠን ስንኖር ስጋዊ ቁሱን ግን እንድንገዛ እንድንጨፈልቀው እንድንዝዘው ተፈጠረ። ያም ስልጣኑ ተሰጠ። ነገኛ ዘላለማዊ ነን። የሥላሴ ትንፋስ አለብን። የምድርና የሰማይ ኑሮ እኮ አባቶች ሲናገሩ የዓይን ቅጽበት ነው የሚሉት። ዓይናችን ከፍተን ስንዘጋው የምድር ህይወት ነው ከዘላለማዊ ህይወት ጋር ሲነጻጸር ማለት ነው። እኛ እንስሳ አይደለን፣ 4 እግር አይደለን፣ 2 እግር ነን።
ሁለት ደግሞ ምስክር ነው። ሁለት ምስክር ነው። ሁለት መንታ ነው። ምስክር አለ፣ ጥያቄ አለ ማለት ነው። ሂሳብ ማስረከብ አለ፣ ሂሳብ ማወራረድ አለ። እንስሳት 4 እግር ናቸው። አራቱ ማዕዘን ቁስ ዓለም ላይ ነው የሚቀሩት። 4 እግር መሆናቸው አራቱ ስጋዊ ባህሪ ላይ እንዳለ ለማሳየት። ስለዚህ ደማዊ ነፍስ አይደለም የያዝነው እኛ ሰው ነን። ሰው ደግሞ ፍጹም ነው። ስለዚህ ይሄንን ነው ማለት ነው። ሌላኛው እንግዲህ የጨለማ ኃይሎች መክሊት ያለውን ሰው አእምሮ በውሸትና በጥርጣሬ በመውላት ስጦታውን እንዲቀብር ያደርጋሉ። አእምሮ በውሸትና በጥርጣሬ ውሸት ጥርጣሬ አለ። ለምሳሌ እንደዚህ ባደርግስ እንደዚህ ይሄ ቢሆንስ እዛ ደግሞ ውሸት አለ። ምክንያቱም የውሸት አባት ስለተባለ ውሸትን ከራሱ አመነጨስ ጥርጣሬ አለ። በተለይ አሁን በዚህ ሰዓት ብዙ ችግሮች አሉ። እንዲያውም አንዴ የሆነ ዶክተር ጠየቀ፣ አንተ ስለ እግዚአብሔር ታወራለህ? እስኪ ኢትዮጵያ ውጭ የኖረው ዶክተር ነው መጣ። እንዲሁ እያወራን ነው። ድሮ አብረን ተምረናል። ነገር ግን እሱ እዛ ተምሮ መጣ። እንዲሁ ሻይ ቡና እያለን ቁጭ እያለን አወራን። ስናወራ አንተ ስለ ሶስተኛው ዳይሜንሽን ላይ ተቆልፈ ስለ ቁስ ብቻ ነው የምታወራው። ስለ ነፍስ ምንድነው ያደረከው? አንተ ዘላለማዊ እስትንፋስ ያለብህ ሰው ነህ። ምንድነው የምትሰራው? ምንድነው እስኪ አንተ የምትለፈልፈው? እግዚአብሔርን አሳይ አለ። ከባድ ጥያቄ ይመስላል አይደል? እግዚአብሔርን እስኪ ያሳይ። አሁን አንተ እግዚአብሔርን አሳየኝ እስኪ ሲለኝ በቅጽበት የመጣልኝ ጥያቄ በጥያቄ መመለስ ነው። ክርስቶስም ሲያደርገው የነበር ጥያቄን በጥያቄ መመለስ ነው። ስለዚህ አንተ ዶክተር ነህ፣ እውቀት አለህ፣ ትምህርት አለህ፣ ተምረሃል፣ እስኪ አሁን እውቀትህን አሳየኝ አልኩት። እውቀትህ የት ጋር ነው ያለው? እውቀትህን እስኪ ያሳየኝ ስለው መመለስ አልቻለም። አንዳንድ ሰዎች ነፍስ ራሱ መኖሩ ምንድነው ይሏል። ነፍስ ራሱ አለ ይላሉ። ነፍስን እስኪ ያሳየኝ። ነፍስ እንዴት ሊታይ ይችላል ጎበዝ? አይደለም ነፍስ ማለት ነው። ነፍስን ለማየት አንድ መዝሙር ከአንዱ ሞባይል ወደ አንዱ ሞባይል ሲሄድ አይዋለሁ አይታይም። በሞገድ አልፎ በሳተላይት አልፎ ተጭኖ ድምጽና ምስል መጥቶ ከቴሌቪዥን ላይ ቁጭ ብዬ ሳየው አይዋለሁ አላየው። አሁን ቪዲዮ ክፈቱ ብልኮ ምስል እናያለን አይደል? ምስላችን እንዴት ነው ከዛንስ መጥቶ እዚህ ጋር የተጫነ? እንዴት አይዋለሁ? ሬዲዮ ከአንዱ ወደ አንዱ በሞገድ ይሰራል። ግን ሞገዱን እንዴት አድርጌ አየዋለሁ? ሪሞቱ ስነካው ቴሌቪዥኑን ይቀይረዋል። ሞገዱን መቼ አየሁት? ይህንን ማየት ያልቻልኩኝ ድኩማን እንዴት ነው ነፍስ የምትባለዋን ረቂቅ ዘላለማዊት የሆነችን የሥላሴ እስትንፋስ በአይኔ ላይ አያት የምችለው? አልችልም። ረቂቅ ናት፣ ግን አለች። የምታወራ፣ የምታስተዳድር፣ የምትገዛ ናት። ስለዚህ መክሊት ከዛ ጋር የተያያዘ ነው እና አሁን ያለው በጥርጣሬ ሙላት እንዳይጠቀም አድርጎ የጨለማ ኃይል መክሊቱ እንዳይጠቀም ያደርገዋል ማለት ነው። ሌላኛው በመክሊቱ ላይ የድንዛዜና የፍርሃት መጋረጃ ነው። በከፍተኛ ድንዛዜ፣ ፍርሃት ድንዛዜ ስንል አሁን ተመልከቱ፣ የሰው ልጅ ድንዛዜ ራሱ የራሱ ሌቭል አለ። አንድ ቀን ልንለው እንችላለን። ሌቭል አለው፣ ደረጃ አለው። ዲፕ ስሊፕ የሚባል ድንዛዜ አለ። በቃ ምንም ማለት ላይ ምንድናት አሁን ምንድነው እየተካሄደ ያለው ከመጋረጃ ጀርባ ብሎ ገልጦ ማይጠይቅ በቃ የተኛ ሰው አለ። መኪናዬ ዛሬ የትገባ ምን ፈጠረ እንደዚህ ሆነ ስራው ላይ ምናምን ብሎ ጀስት በቁስ ዓለም ብቻ የተቆለፈ የደነዘዘ ሶፋ ላይ የደነዘዘ አልጋ ላይ የደነዘዘ ጧት ተነስቶ ይበላል ይጠጣል፣ እንዳሳማ እንደንስሳ ይወጣል ይገባል። በቃ ይሄ ብቻ ህይወቱ የሆነ ፍጹም ድንዛዜ ውስጥ ይገባ የሰው ልጅ ሰው የሚባለው ሰብ የሥላሴ ፍጡር አለ። ይሄ በራሱ መክሊቱን እንዳይጠቀም ስጦታውን እንዳይጠቀም ለሌላው ሰው አሪያ እንዳይሆን እየተደረገ ያለበት ሁኔታ አለ። ሌላኛው ፍርሃት ነው። ፍርሃት ብዙ ጊዜ አውርተነዋል። ፍርሃት ማለት አደገኛ ቫይረስ ነው። በቃ ፍርሃት እዚህ ላይ አንድ ፍርሃት ብለቅ ሙሉ ነው። በቃ አጥንታችን አጥንት ራሱ እስከሚያደቅ ድረስ አጥንት እንግዲህ የሰው ልጅ ኃይለኛ የሚባለው
አካል ነው። አጥንት ያደቃል። ባይዘው ፍርሃት በቃ የትኛውም በመለከቱ የሆነ ነገር ከመጣው በቃ ይፈራል፣ ይንቀጠቀጣል፣ ይረዳል። እንዴት አይጥ እንኳን በእግሩ ብትሄድ ይፈራል። ግን እባቡን ጊንጡን እንድትረግጡ ኃይል ሰጥቻቸዋለሁ፣ እነሱ ጋር ምንም ኃይል የላቸውም ብሎ የሚባል ስልጣን ተሰጥቶታል ለሰው ልጅ። ግን ይህ ፍርሃት የት ነው የመጣው? የፍርሃት መንፈስ አልሰጠን። ይህ ፍርሃት የት ነው የመጣው? ማን ነው የጫነብን ብሎ አይጠይቅም። ለምን ነው መፈራው ብሎ አይጠይቅም። ለምን ነው ልቤን ያስደነገጠው? ልቤ እንዴት በፍርሃት ውስጥ ልትገባ ቻለች ብሎ አይጠይቅም። ግን መናፍስት የሰውን ስጋ እንደ ወንፊት ስለሚጠቀሙበት በየትኛውም አካል መግባት መውጣት ይችላል። ረቂቅ ናቸው፣ አየርና እሳት ስለሆኑ ማለት ነው። እንግዲህ መላእክት በሐሳብ ደረጃ አቅማቸውም እንደ ሐሳብ ነው። ለምሳሌ አንድ ሰው ቁጭ ብላችሁ ባይዘዌ አራቱ ባህሪያተ ስጋ፣ ሶስቱ ባህሪያተ ነፍስ አንድ ሰው ላይ ዲስፕሌይ ያደርጋሉ፣ ማኒፌስት ያደርጋሉ በየ20 ዓመቱ ልዩነት። ከ1 እስከ 20 ዓመት የአየርነትን ባህሪ ነው የሰው ልጅ ዲስፕሌይ የሚያደርገው ይገልጽ። ከ1 እስከ 20 ዓመት ያሉ ሰዎችን ተመልከቱ፣ ህፃናት ሁሉ ነገር ነው የሚነኩት። ንፋስነት ባህሪ ነው። ከ20 እስከ 40 ዓመት የእሳትነት ባህሪ ነው ምን ገልጸው የእሳትነት ባህሪ። ወጣትነት ይመጣል፣ ተፈላጊነት ይመጣል፣ አቅም አለ፣ ጉልበት አለ፣ ሁሉን ነገር ማድረግ የሚባል ነገር ይመጣል። ይሄ የእሳትነት ባህሪ ነው። ከ40 እስከ 60 ዓመት የውሃነት ባህሪ ይመጣል። በቃ ከ40 ዓመት በኋላ አይታችሁ እንደሆነ ኃላፊነት ይመጣል፣ ልጅ ይመጣል። ለመኖር ልጆች አሉ፣ መሞት አይፈልግም፣ መስራት ይፈልጋል፣ ኃላፊነቱ ይመጣል። ቀዝቀዝ ይላል፣ ይረጋጋል። ከ60 እስከ 80 ዓመት የአፈርነት ባህሪ ነው ምን ገልጸው ምናገው በየ20 ዓመቱ ልዩነት። ከ60 ዓመት በኋላ ያሉ ሰዎችን ተመልከቱ። መኖር ይፈልጋሉ፣ መሞት አይፈልጉም። ይፈራሉ፣ ሞትን ይፈራሉ። ወጣት እያለ ብሞት የሚለው 60 ዓመት ከሆነ በኋላ ግን ሞትን ይፈራል። ከዛ ሁለቱም ባህሪ ደግሞ ተመልከቱ። አራቱ ባህሪያተ ስጋ እንዴት ዲስፕሌይ እናደርግ ተመልከቱ። ቁጭ ትላላችሁ፣ ቁጭ ብላችሁ በሆነ ሰዓት በሆነ ቅጽበት በሆነ የሆነ ቦታ ትሄዳላችሁ። ትሄዱ ንፋስና እሳት ይሄዳሉ። አራቱ ባህሪያተ ስጋ ግን ግዙፍ ስለሆኑ እዚህ ጋር ይቀመጣሉ። እኛ እኮ ነፍስና ስጋ መኖሩን በተለይ አራቱ ባህሪያተ ስጋ ሶስቱ ባህሪያተ ስጋ እኛ ጋር እንደተጫነ እንዳለ እኮ ማወቅ እኮ ቀላል። እዚህ ቁጭ ብዬ በሐሳብ የትም ትሄዳለህ። ያኔ ንፋስ እና እሳት ይሄዳሉ። ንፋስና እሳት ማለት መላእክት ናቸው። በሐሳብ ፍጥነት እኛ እንደምንጓዘው ሁሉ መላእክትም እንደዚህ ነው የሚጓዙት፣ ረቂቅ ናቸው። ነፍስም እንደዚህ። ስለዚህ የወደቁ መላእክት እንግዲህ ይህን መክሊት እንዳንጠቀም ፍርሃት የሚባለው መጋረጃ ፊታችን ጋር አምጥተው ገጭ ያደርጉታል። ይህን ጀምስ እፈራለሁ፣ ይህን ባደርግስ እንዴት ሊሆን ይችላል? አቅም የለም አንተ ምን እንደሚባሉ የፍርሃት ሞገዶች በየቅጽበት በየሰከንድ ይላካል ወደ ሰው ልጅ እንዳይ ማለት ነው። ምት ነው። ሌላኛው የወደቁ መላእክት መክሊት እንደ መገበያያ በመጠቀም በረቂቁ ዓለም የንቃት ስርዓት ይፈጽማሉ። ከረንሲ ያደርጉታል። መገበያያ መክሊትን ለምን አንዱ ለአንዱ ጠንቋይ ቤት በመሄድ ድግማት ቤት ወይም አንዱ ራሱ የተሰጠውን ስጦታ መጠበቅ ካልቻለ በመንፈሳዊ ኃይል ካላገዘው ይቀያየራል፣ ገንዘብ ይሆናል። የተደገመባቸው ሰዎች እኮ እነሱ ናቸው። ሌላ ምንም እኮ የለም። የተደገመባቸው ሰዎች ማለት እኮ መክሊታቸው ወይም ስጦታቸው ከንሲ የሆነ እኮ መገበያ የሆነ እኮ ናቸው። ሳያውቁት በሆነ ቅጽበት እኮ ሽጠውት እኮ ነው። አያውቁትም ግን እነሱ። ሌላኛው የጨለማው ኃይል የሚያደርገው ትልልቅ መክሊት ያላቸውን ሰዎች በዲጂታልና በባህላዊ ሱስ በወጥመድ መለኮታዊ ተልኳቸውን እንዲዘነጉ ያደርጋል። ዲጂታልና እንደገና ደግሞ ባህላዊ ሱስ። አሁን እኮ በጣም አደገኛ የሆነው እኮ ዲጂታል የሚባለው
በሚገርማችሁ ሁኔታ ብሉ ላይት የሚባለው አሁን ሞባይላችን ስክሪን የምንጠቀመው ነጩ ጨረር የሚባለው ሰንሰለት የሚባለው በማይክሮ ሰከንድ ከሚሊየን በላይ ማይክሮ ዌቮች ወደ ሰው ልጅ ግንባር ወይም የንቃት ኃይል ላይ ይደበደባል፣ ይላካል። ያደርገው ምንድነው? ያ ዌቭ እንግዲህ በተላከ ቁጥር አይን ላይ የሰው ልጅ ላይ እግዚአብሔር አይን ላይ ሲፈጥር የመከላከያ ያላት አይን ይህንን አይናችን እንደ ፔኔትሬት አድርጎት እንዲገባ የተሰሩ ናቸው። ባይዘዌ በጣም ባጭር ርቀት ባጭር ፍጥነት ኃይለኛ የሆነ ሞገድ ብሉ ላይት ረቂቅ ዌቭ ይላካል ወደ ሰው ልጅ አይን። ለምሳሌ እንዲገባን መርፌ አለ። መርፌው የታሰረውን በህል የታሰረን ጨርቅ መርፌ ብታስገቡበት ቀጥታ መርፌው እንደሚገባ ሁሉ እነዚህ ጨረሮች ቀጥታ የነፍስ ወይም የንቃትን ፔኔትሬት አድርገው ያደነዝዛሉ። ረቂቅ ነው ሞገዱ። በጣም ኃይለኛ ነው። ይህ ሁሉ ነው እንግዲህ ይህ ሁሉ በጸሎት ካልታገዘ አንድ ሰው ጸሎት ሲጸልይ የብርሃን ጋሻው የሚዘጋው ኃይል ስላለ ጸሎቱ ያንን የብርሃን የውሸት ብርሃን ብሉ ላይት ኤሌክትሮማግኔቲክ ፍሪኩዌንሲ ዱቄት ያደርገዋል። አይችልም። ለዛ ነው ጸልዩ የሚባለው። ሲጸልይ እኮ ዝም ብሎ አይደለም እኮ ጸልዩ ሲባል እኮ ዝም ብሎ አይደለም። አታቋርጡ ጸልዩ፣ ትጉና ጸልዩ የሚባለው እኮ ዝም ብሎ አይደለም። ይሄ ነው እንግዲህ ስለዚህ ሁለት ርዕስ አለች እየጨረስኩ ነው። ሌላኛው መለኮት መክሊትና ረቂቅ ዓለም ትስስር ወደሚለው እንመጣለን። መክሊት በረቂቁ ዓለም እንግዲህ እንደ ብርሃን አይተነዋል። እያንዳንዱ ደግሞ ሌላ መለኮታዊ ኮድ አለ። መክሊት በራሱ ማለት ነው ከስጦታ ነው። ስጦታውን ነው ወደ ተግባር ምን ቀይረው አይደል? ተግባር ስናደርግበት ጥረት ስናደርግበት ነው ጀስት ለመንፈሳዊ ስራ የሚገለጸው ማለት ነው። ስለዚህ የራሱ የሆነ ኮድ አለው። ለምሳሌ ብዙ ሰዎች ተመልክታችሁ እኮ ይሄ እኮ የ40 ቀን እድሌ ነው ይባላል። በሳይንሱ እንግዲህ አንብባችሁ ከሆነ አንድ ጽንስ በ40 ቀኑ ምን ይሆናል? ቅርጽ ይዛል ነው አይደል የሚለው። ልክ እንደዛ ሆኖ በረቂቁ ዓለም ስንመጣ በ40 ቀን ውስጥ አንድ ጽንስ የእግዚአብሔር ኃይል ይታተምበታል። እንደገና ደግሞ ከእናት አባቱ የመጣ ሌላው የእናት አባቱ ባህሪው ዘሩ ወይም ደግሞ ሌላ የጨለማ ኃይልም ካለ ያኔ ነው የሚሰራው በ40 ቀን። ምክንያቱም 40 ማለት እንግዲህ በ40 ቀን ወዱ ስላሴ ልጅነትን ያገኝ። 40 ደግሞ ስንመጣ ጌታችን ኢየሱስ ክርስቶስ 40 ቀን የጾመበት ነው። ከ40 ቀን ከጾመ በኋላ ነው ስራ የጀመረው። 40 ስንል 4 0 ማለት 4 ሲባዛ በ10 ማለት 4ቱ ማለት 4ቱ ሐዋርያተ ሥጋ 10 ማለት 10ቱ ትእዛዛት ማለት 4ቱ ሐዋርያተ ሥጋ በ10ቱ ትእዛዛት ፍጹም ማህተም ሲደረግባቸው እንደማለት ነው። ወይም ደግሞ 4ቱ ማዕዘናት በ10ቱ ትእዛዛት ማህተም ሲደረግባቸው ማለት ነው። አንዳንድ ሰው እንደው እድሌ ነው ብሎ ራሱን ዝቅ እያደረገ መክሊቱን ወይም ስጦታውን እንዳይጠቀም የሚያደርግበት ሌላ የተሰራ ኃይል አለ ማለት ነው። እንደዛ ግን አይደለም። እኛ ኃይሉ አለን፣ እድሉ አለን። በ3 ሰዓትም መዳን እንችላለን። በ3 ሰዓትም መክሊታችን መቀየር እንችላለን። ለምን? በቀኝ በኩል የተሰቀለውን ወንበዴ ማሰብ በቂ ነው። ሽፍታ ማሰብ በቂ ነው። ባይዘው መክሊታችን ለመጠቀም ማለት ነው። እሱ በዛ ሰዓት አድነኝ ብሎ በመንግስት በመጣ ጊዜ አስበኝ ብሎ መናገሩ እስቲ ለእኛ እንኳን በዛች ቃል እየተጽናናን እንኖራለን። ያቺን ቃል በመናገሩ ራሱ እኛ ይኸው መጽሐፍ ቅዱስ ላይ ስሙ ተጠቅሶ ቃሉ የተናገረው ቃል ተጠቅሶ እኛ እንኳን ተስፋ ሳንቆርጥ ያቺን ተስፋ እያደረግነን እንኖራለን፣ እንጽናናለን። በአንዲት ቃል እንኳን ብዙ ነገሮችን
እኛም እንድንድን እያደረገ ነው። እኛን ተስፋ እንዲኖረን እያደረግን ነው። መጽሐፍ ቅዱስ ላይ ተጽፎ ማለት ነው። ስለዚህ በረቂቁ ዓለም እንግዲህ የአይነት አሻራም በነፍስና በመንፈስ መካከል ያለው ድልድይ በመክሊት አማካኝነት በረቂቁ ዓለም ውስጥ ይገነባል ማለት ነው። ስለዚህ መክሊት በዚህ በኩል ማየት አለብን ማለት ነው። እኔ አንድ ሳነብ የገረመኝ በጣም አንድ ነገር ልንገራችሁ። ሕፃኑ እናቱ ስታሳድገው እናቱ ምስኪን ናት፣ ድሃ ናት። ግን ስታሳድገው ምግብ ወይም እህል ስለጠፋ በዛ ሰዓት ሳር አለ፣ ሰርዶ የሚባለው አለ። ይህ ሰርዶ የሚያበቅረው እንደ እህል የሚመስል እንደ ጤፍ የሚመስል ፍሬ ያለው አይታችሁት ከሆነ ያንን ለቃቅማ እንጀራ እየጋገረች እየበላች ታሳድገዋለች። ካሳደገችው በኋላ ይህ ሕፃን ያድግና መጨረሻ ላይ ጤፍ የሚበሉበት ሰዎች ጋር ይሄዳል። ከሄደ በኋላ ጤፍ የሚበሉ ሰዎችን ምን አላቸው? እናንተ እየበላችሁ ያላችሁ ጤፍ አይደለም፣ ከጤፍ ውጭ የሆነ እህል ነው እየበላችሁ ያላችሁት ብሎ አላቸው ይባላል። ለምን? ሕፃኑ የተቀረጸበት መንገድን ተመልከቱ። እና አንዳንዴ መክሊታችን እንዳንጠቀም አካባቢያዊ ቤተሰባዊ ነገሮች ይኖራሉ። እነዚህ ምክንያት አይሆኑ። ባለፈውም ጥያቄው ስለተጠየቀ በዚሁ እንዲሁ ገልጨው ልሄድ ብዬ። ለምሳሌ ቅዱስ ሙሴ ያደገውን ተመልከቱ። ቅዱስ ሙሴ ያደገበትን ተመልከቱ። ከዛ ውስጥ አድጎ ነው አይደል? ከዛ በኋላ መክሊቱን ፈንቅሎ እግዚአብሔር ጠርቶት መክሊቱን ፈንቅሎ ግን ከጠራቱ በፊት የሚናገራቸውን ቃልና ሌሎቹን የሚያስተምርበት መጽሐፍ ቅዱስ ላይ ስናነብ ያለው የውስጥ መነሳሳት እንረዳለን አይደል? በዛ ምክንያት ግን ጀስት ያደገበት ወይም የኖረበት የአሕዛቡ አልከለከለው መክሊቱን እንዲጠቀም። ከዛ ወጥቶ ነው እንግዲህ እስራኤላውያን ያሻገረው ያዳነው ማለት ነው። ስለዚህ አካባቢውም ቤተሰቡም እኛ ጋር ተጽዕኖ ሊሆን አይችልም። የኛ መሻቱ ካለ ሁሌም ማውራው ምንድነው? መሻት፣ ለመዳንም መሻት፣ ለመጥፋትም መሻት። መሻት ካለ ሁሉም ነገር ይፈጸምልናል። በጨለማውም ዓለም በብርሃኑም ዓለም ለምንሽተው ነገር ይፈጸምልናል። ስለዚህ በዛ መልክ ማየት አለብን ማለት ነው። አሁን ወደ መጨረሻው ስንገባ መክሊትን እንዴት እንጠቀም ነው። አሁን በቃ የሚያጠቃልለው ይሄ ነው። እንዴት እንጠቀም ነው። እንዴት እንጠቀም? እንግዲህ መክሊትን ለመጠቀም አንደኛ በፍጹም ትሕትና ራስን ዝቅ በማድረግ ለፈጣሪ ክብር ማዋል የቅድሚያ ተግባር። እንግዲህ ፍጹም ትሕትና ራስን ዝቅ፣ ይሄ አጉል ትሕትና የሚባለው አይደለም። ባይዘው ኖርማሊ የኛ ዘመን ሰዎች እኛ አሁን እኔም ጨምሮ ምግባርም ስለሌለን ትሕትና የሚልን እውነት ለመናገር ግን ምግባርም ባይኖርም ግን እግዚአብሔርን ግን ማክበር አለ። እግዚአብሔርን ስንከብረው ዝቅ ስናረግ ራሳችን ጎደሎ እንደሆነን ሁሉም ጥበብ የሱ እንደሆነ ከአንዱ ከእግዚአብሔር እንደሚመነ የኛ ባዶ ምንም ነገር እንደሌለ ራሳችን ባዶ አድርገን ግን ሁሉም ነገር ግን የሱ ስጦታ እንደሆነች ማሰብ ነው መጀመሪያ። ከዚህ በኋላ ያ ነገር ዝቅ ስናደርግ እግዚአብሔር አምላክ መክሊታችን እንድንጠቀም ይገፋፋናል። ምክንያቱን ይፈጥራል፣ እድሉን ያመቻችልናል። የኛ መሻት ደግሞ በዛው ልክ መቆፍቆፍ አለበት። በር ማንኳኳት አለበት። አንኳኩ ይከፈትላችኋል ሲል እኮ የሆነ በር አለ፣ የሚከፈት በር አለ። ተዘግቷል። ማን ዘጋው? ስርዓቱ። ለምን ዘጋው? ሰው አንኳክቶ እንዲያገኝ ወይም ሰው ተሎ ሰው ደነዝ ሰው እንዲጠፋ ነፍሱን የሚያደንበት ዕውቀት እንዳያገኝ መጋረጃ ኦልሬዲ ተዘርግቷል። እንግዲህ እንደ ተራ ዕውቀትን ጀስት ልናገኘው እንችላለን። ግን ጠላት ካለ ጠላት
ጠላት ደግሞ የምንድንበትን ነፍስ እንዲሁ አየር ላይ ያስቀምጦታል ወይ? እጃችን ዘርግተን እናገኘዋለን ወይ? መስዋዕት ሳንከፍል እናገኘዋለን ወይ የሚለውን ጥያቄ መጠየቅ አለብን። ይሄ የሆነበት ደግሞ ምክንያት ስለሆነ ነው። ጥረ ግረ ብላ ስለሚል ቃሉ። ስለዚህ እምንቆፈቆፈው ግን በተለይ በዚህ ዘመን የመጨረሻው መጀመሪያ ላይ ስለሆነን እምንቆፈቆፈው ግን በጣም ጥቂት የሚባል ነገር ነው። እግዚአብሔር በዚህ ዘመን ቅርብ ሆኖ አያውቅም። እንገራችሁ፣ በዚህ ዘመን እግዚአብሔር ቅርብ ሆኖ አያውቅም። ሰይጣንም በዚህ ዘመን ቅርብ ሆኖ አያውቅም። ሁለቶችም ቅርብ ናቸው። አንዱ ለብርሃን፣ አንዱ ለማጥፋት። ሰው የሁለቱ ሜዳ ነው። ግን ነፃ ፍቃድ፣ ነፃ ምርጫ፣ ህሊና የሚባል የነፍስ ሚዛን ተጭኖበታል። ስለዚህ እሳትና ውሃ አስቀምጬልሃለሁ እጅህን ወደ መረጥ ክተት ነው። ምክንያቱም መዳን የሚመጣው በጥረት ስለሆነ ነው። ጥረታችን ግን የራሳችን ጥረት ሳይሆን መሻታችን ተጨምሮ፣ ትትናችን ተጨምሮ፣ ጉስቁልናችን ተጨምሮ እግዚአብሔር ቸርነት ተባብሮ ይመጣል። ለ6 ሰዓት ስንጾም እንኳን አፋችን ይሸታል እኮ እኛ ምንም የለንም እኮ ያለሱ ማለት ነው። አንዳንዴ እኮ ዝም ብሎ ይተወናል። ዝም ብሎ ማለት ነው። ዝም ብሎ ይተወናል። አንዳንዴ ደግሞ እንቆነጠጣለን ስንጠግብ። ባይዘዌ በምድር ላይ ቁንጠጣ ከመጣ በእውነት እድለኞች ነው። በጣም እድለኞች ነው። ሳይቆነጥጠን እንዲሁ ዝም ብለን እንዳልተገራ ፈረስ ብንሄድ የት እንደምንገባ ተመልከቱ። ፍሬን የሌለው መኪና የት እንደሚገባ ተመልከቱ። መኪናው ፍሬን ሳይኖረው ዝም ብላችሁ ነዳጅ ብትሰጡት የት እንደሚገባ ተመልከቱ። ቤተክርስቲያን 7ቱ አጽዋማትን ባታስቀምጥ የት እንደምንገባ ተመልከቱ። እኔ እኮ የቤተክርስቲያን ስርዓት ይገርመኛል። አባቶቻችን እንዴት እንደቀመሩት። የሆነ ሰዓት ለቀቅ ታረገናለች፣ የሆነ ሰዓት እስር ታረገናለች፣ የሆነ ሰዓት ለቀቅ፣ የሆነ ሰዓት እስር። ተመልከቱ፣ ዝም ብላችሁ አጽዋማትን ተመልከቱ። ለምሳሌ አብይ ጾም ላይ ያ ሁሉ ጾመት 50 ሁሉን ነገር እንድንበላ እንዳንጾም ተፈቅዳለች። ደግሞ እንዳንጠግብ ከዛ በኋላ ደግሞ ታስረናለች። አያችሁት? የእግዚአብሔር ስራ እንደዛ አድርጎ ነው ባይዘው ወደ ቀጭኑ መንገድ እያስገባ ዘላለማዊ ህይወት የሚሰጠን ማለት ነው። ለምን? ሰው ከባድ ነው። ስጋ እኮ ከባድ ነው። በጣም አደገኛ ነው ስጋ ባይዘው ሲጠግብ በጣም አደገኛ። ስለዚህ በፍጹም ትትና እግዚአብሔርን ስናከብር መሻቱ ሲኖር በር ስናንኳኳ የሚከፈቱ ነገሮች አሉ። ማንኳኳት አለብን። ስናንኳኳ ደግሞ ተስፋ እንቁረጥ። እሱ ነው። ሌላኛው ያለ መሰልቸት በቀኑ ልምምድ ማድረግ ነው። ያ ማለት ሁሌ እናገረዋለሁ፣ እግዚአብሔር አምላክ የሚገኘው በማያቋርጥ መንፈሳዊ ድግግሞሽ ውስጥ ነው እላለሁ አይደል? ሁሌ በማይቋረጥ መንፈሳዊ ድግግሞሽ። ይሄ እኮ ብዙ ጊዜ ቴስላ ወስዶታል እኮ 369 ማለት እኮ ኢነርጂ፣ ቫይብሬሽን፣ ፍሪኩዌንሲ፣ ኃይል፣ ዝረት፣ ድግግሞሽ የተባሉት ናቸው እኮ። ባይዘይ በመንፈሳዊ ዓለም እኮ ያለ ነው። የቤተክርስቲያን ትምህርት እኮ ወስዶ ነው እሱ የቁሳዊ ዓለምን የቀነቡበት። ቴስላ እኮ መጀመሪያው እኮ ኃይል፣ ድግግሞሽን፣ ንዝረትን ወስዶ ኤሌክትሪክ ያለ ገመድ ሰው ልጅ ነፃ የሚደርስበትን ቴክኖሎጂ ሰርቶ ነበር። ነገር ግን ስርዓቱ ይሄ ነገር አደገኛ ስለሆነ ለምን የልጅ ነፃ ኢነርጂ ካገኘ ገንዘብ ይጠፋል፣ ቁጥጥሩ ይጠፋል፣ ቴክኖሎጂ ይጠፋል። አይጨበጥም፣ አይያዝም። ስለዚህ ምን ሆነ? አጠፉት። 369 ሲባል ኃይል፣ ንዝረት፣ ድግግሞሽ። ኃይል ማለት የእግዚአብሔር ምንጩ ኃይሉ ማለት እኛን የሚያሰራን ኃይል ማለት ነው። መልካም ነገሩ የእግዚአብሔር ያለኔ ምንም ልታደርጉ አትችሉም፣ ሁሉ መልካም ነገር ሁሉ ከኔ ጋር ነው ያለው ኃይል እኮ ነው።
ንዝረት ማለት ደግሞ እንቅስቃሴ ማለት ነው። ምክንያቱም አጽናፋት ዓለምን ሲፈጥር ይሁን እንዳለ ይሁን ያለው ቃል አሁንም ቁሳዊ ዓለሙ ሁሉም ፍጥረት ሁሉ በእንቅስቃሴ ላይ ነው ያለው። ድግግሞሽ ማለት ደግሞ ያንን ኃይል ተጠቅመን ቅዱሱን ወይም መልካሙን በተደጋጋሚ ስንሰራው የሚፈጠር የመዳኛ ኃይል ማለት እኮ ሌላ ምንም ነገር የለውም። ስለዚህ መክሊትን ልምድ ማግኘት እንችላለን። ያ ማለት ድግግሞሽ ያለማቋረጥ በሚካሄድ መንፈሳዊ ድግግሞሽ ስራዎች ማለት ነው። ጸሎት ከሆነ ጸሎቱን ማቋረጥ የለብንም። ሲመችን መጸለይ፣ ሳይመችን ማቆም አይደለም። በምቾት ዞን አይደለም። እግዚአብሔር በጊዜውም ያለ ጊዜውም ጽና ስለሚል ሲመቸኝ አይደለም እሱም አስበው። እንዲሁም ሳይመቸኝ ነው መጸለይ ያለብኝ ከምቾት ይልቅ ሳይመቸኝ። እንደገና ደግሞ ሲመቸኝ ይበልጥ ደግሞ ለምን የሰጠኝ ያደረገልኝ እንዲመቸኝ ያደረገም እሱ ስለሆነ ከእናንተ መካከል ደስ ያለው ካለ ይዘምር የከፋው ጸልይ ነው የሚል እንጂ ይዝፈን አይልም፣ ይጨፍር አይልም። ስለዚህ ያ ስግደቱም ይሁን ጸሎቱም ይሁን ሌሎች ጋቸው በተደጋጋሚ ለማቋረጥ ሲደረጉ የሚከፈቱት የመክሊት ፖርታል አለ። ለምን ስጋ የሚጸደው ቀስ በቀስ እያለ ነው፣ አንዴ አይደለም። ሰው ድግግሞሽ ያስፈልጋል ማለት ነው። ሌላኛው ከቁሳዊ ትርፍ ይልቅ ለመንፈሳዊ እርካታና ለሰው ልጆች ደግነት ቅድሚያ መስጠት። ቁሳዊ ነገሩ አለ፣ ቁሳዊ ነገሩን ግን ጥየው እሄዳለሁ። ዘላለማዊ አይደለም። ሀብቱ ቢኖር ዝናው ቢኖር ታዋቂነቱ ቢኖር በቃ በ2 ሜትር መቃብር ውስጥ ተቆልፌ እቀመጣለሁ። ስጋ እዚሁ ላይ በስባሽ ሆኖ ይቀራል። ነፍስ ስጋ የነበራትን ቅርጽ እዛ ዘላለማዊ ናት ትሄዳለች። አስቀድማችሁ ጽድቁን ፈልጉ ሌላው ይጨምርላችኋል የሚለው ይሄ ነው። ፈረሱ ላይ ስሰራ ጽድቁ ላይ ስሰራ ጋሪው ይከተለኛል። ጋሪው ማለት ሌላው ይጨምርላችኋል ፕላን ቢ ነው፣ እቅድ 2። ስለዚህ ጽድቁ ላይ ስሰራ እኔ እግዚአብሔርን እየተከተልኩ ነው። እግዚአብሔርን ስከተለው ዓለም ደግሞ ስኬቴን ፈልጋ ስኬቴን ይዛ ቀጥ ብላ ትመጣለች። ሌላ ምንም ነገር እኮ ሳይንስ ሌላ ፍልስፍና ምናምን አያስፈልግም እኮ ጎበዝ። በቃ አንድ ሰው መዝሙረ ዳዊትን ከጸለየ በጸሎት ከበረ የብርን ጋሻው ይዘረጋል፣ ከእግዚአብሔር ጋር ይሆናል። ያ ደግሞ ቁሱ ለእግዚአብሔር ስለሚታዘዝ እግዚአብሔር ለወደደው ነገር ደግሞ ስለሚገዛ ቀጥ ብሎ ይመጣል። እኔ ጋር ቀጥ ብሎ ይመጣል፣ ግዴታው ነው። ለዛ ነው አባቶቻችን አንበሳ ሲገዙላቸው የነበረ፣ ነብሩ ሲገዙላቸው የነበረው። የማይበሏቸውም እነዛ ነበር። ስለዚህ እኔ ጋር እንደው በህይወታችሁ ሰውን እስኪ ጠይቁት፣ እንደው በህይወታችሁ አንደኛ ላንተ ምንድነው ብላችሁ ብትጠይቁት በእርግጠኝነት መኪና፣ ለኔ አንደኛ ቤተሰብ፣ ለኔ አንደኛ ልጄ፣ ለኔ አንደኛ ቤት ሊላችሁ ይችላል። በእርግጠኝነት አብዛኛው ሰው የሚል ይሄን ነው። ለኔ አንደኛ ግን የነፍሴ መዳኛ ነፍሴ ማዳን ነው። ለኔ አንደኛ ግን እግዚአብሔር ነው። ለኔ አንደኛ ግን ቤተክርስቲያን ናት የሚል ሰው ግን በእርግጠኝነት ብዙ አይገኝም። በህይወታችን አንደኛ ያደረግነውን ነገር እስኪ መርምሩ። ዝም ብላችሁ እስኪ አንደኛ ያደረጋችሁ ምንድነው? ስለዚህ ይህንን ማየት አለብን። ስለዚህ ከቁሳዊ ትርፍ ይልቅ ለእርካታ ለመንፈሳዊ እርካታ የመንፈስ ፍሬ ተብሎ የተገለጹት ማለት ነው። ለነሱ በደንብ እየሰራን ስንሄድ ዓለም ቁሷን እዛ ከነጉሳንጉሷ ትመጣለች፣ ትከተላለች። የምትመጣው ደግሞ እኔን ለማገልገል 1 2 ደግሞ እኔን ለመጥለፍ ነው የምትመጣው። ትፈልገኛለች። ስለዚህ ይህን ስናደርግ መክሊትን እየተጠቀምን ነው ማለት ነው። ሌላኛው መክሊቱን ከስነ ምግባርና ከመለኮታዊ ሕግ ጋር አስተሳስሮ መያዝ። ስነ ምግባር አለ፣ መለኮታዊ ሕግጋት አለ። ያ ማለት 10ቱ ትእዛዛት፣ 6ቱ ቃላት ወንጌል አሉ። ብዙ ጊዜ እስቲ አንድ ክርስቲያን አሁን 10ቱ ትእዛዛት ምንድናቸው እስኪ ተብሎ ቢጠየቅ በእርግጠኝነት ብዙ ሰው ግን ያውቀዋል። እውነት ለመናገር የምታውቁት ጥሩ ነው። ግን ብዙ ሰው ቢጠየቅ
ስድስቱ ቃላት ወንጌል ማለት 10ቱ ትእዛዛት ግን ሰው ያውቀዋል? አብዛኛው ክርስቲያን እንጠይቅ እስኪ። በእውነት ምናውቅ እንዳለ ይሁን ግድ የለም ምናውቀው ቀጥሉ። ግን አብዛኛውን ብትመለከቱ ግን አያውቅም። ግን ከሞት በኋላ እነዚህ ጥያቄዎች እግዚአብሔር ቢጠይቀን ግን እንመለሳለን? በነፍስ በኩል 10 ለምን ሆኑ? 6 ለምን ሆኑ? 16 ይመጣሉ። 16 ሲንጉላሪቲ ሲሆን ስንት ይሆናል? 7 7 ምንድን ነው በዕብራይስጥ? ፍጹም። ህጎቹ ፍጹም መሆናቸውን ያሳያል። ስለዚህ እነዚህ ስነ ምግባር ከ10ቱ ትእዛዛት ወይም 6ቱ ቃላት ወንጌል ጋር ተባብረው አንድ ላይ ሲሆኑ ምን ይሆናሉ? መክሊትን እንድንጠቀም ያደርጋሉ ማለት ነው። እኔ አንዳንድ ሰው እኔ እኮ ደግ ነኝ እኮ እንደዚህ ነኝ እኮ እንደው እናገራለሁ እንጂ ከተናገር በኋላ አፌ የለም ምናምን የለም ይላሉ። እንደዛ ሳይሆን እኮ መጀመሪያም እኮ እባብ ራሱ መርዝ አለው። መርዙን ከተፋ በኋላ ምን አለው? ምንም የለውም እኮ። አንደበት እሳት ነው። አንደበታችን ግን በዚህኛው በመለኮታዊ ህግጋት ላይ እንዴት ነው እየገራ ያለ ነው? እንዴት ነው እየተጠቀምን ያለ ነው? መለኮታዊ ህግጋትን እንዴት ነው እየፈጸምን ያለ ነው የሚለውን ነገር ከመክሊት ጋር ማየት አለብን ማለት ነው። ሌላኛው በፍቅርና በቸርነት ለተጠሙና ለተቸገሩት በነፃ ማካፈል ነው። ያለንን ነው ያለንን። ደሞኛ የሌለን ነገር የለም። ባይ ዘ ዌይ ብዙ ነገር አለ፣ ብዙ ነገር አለ። እንዲያውም የሌለን ነገር የለም። ለምሳሌ አይን አለን፣ ግን ሰው ምንም ነገር የለኝም ይላል። አይን አለን። አይናችን 1 ትሪሊየን ብር ሽጠው ብትባል ትሸጠዋለህ? 1 ትሪሊየን ብር እኔ አይኔን ሽጠው ብላ አልሽጠውም። ለምን? እንዴ ደንባራ ነው መሆኑ። አይኔ ከጠፋ እኮ ሁሉ ነገር ነው የሚጠፋው። ግን አይኔን በመስጠቱ ግን ምን ያህል ከገንዘብ በላይ እንደሆንኩኝ ግን ራሴን አውቅበታለሁ። ለምን? ስርዓቱ አይን መስጠት ስለማይችል። ገንዘብ ይሰጣል፣ ግን ደስታ ሊሰጣኝ አይችልም። ገንዘብ ጤናን ሊገዛ አይችልም። እውነት ለመናገር የመንፈስ ፍሬዎች ሁሌም በእግዚአብሔር ዘንድ የተያዙ ናቸው። ስለዚህ ቸርነት ማድረግ። አንዳንድ ሰው አሁን እኔ እንደው ደስታ የለም፣ በቃ ደስታ የሚመጣው በመስጠት ነው። 4 ነጥብ። በቃ መስጠት አለብን፣ ሰውን ማገዝ አለብን። በቃ ያለንን እንስጥ ነው። በቃ የማይሰጥ ነገር ደግሞ እጅ ይሰጣል። እጅ ሌሎችን ለመርዳት፣ እግር ይሰጣል። እግር ሌላውን ለመጠየቅ፣ አይን ይሰጣል። አይን መልካም ነገር ለማንበብ ለማየት፣ ጆሮ ይሰጣል። ጆሮ መልካም ነገር ለመስማት ይሰጣል። ጊዜም ይሰጣል። ገንዘብ ብቻ አይደለም ባይዘው። እነዚህ ነገሮች ሁሉ በቅንነት ስናደርግ መክሊታችን እንጠቀማለን። ያ ማለት ምግባር ነው። ጽድቅ ማለት ቤተክርስቲያን የምታስተምረን ሃይማኖት ያለ ምግባር የሞተ ነው ብላ ነው ታስተምረን። ለምን? ጽድቅ ሲባል ሲታሰብ ምግባር ፕላስ እምነት ነው። 5ቱ ሻማቸውን የያዙ 5ቱ ደግሞ ዘይቱ የጎደለባቸው አድርገን እንመልከት። ብዙ ጊዜ የምታስተምረን በዛ ነው። ሻማ በሻማ ታስተምራለች ጽድቅን። የሚቀልጠው ሻማና የሚነደው ክር ማለት ሁለቱ አንድ ላይ ካልሆኑ ጽድቅ የለም። ብርሃንን እንደማይሰጥ ሁሉ ምግባርና እምነት ወይም ሃይማኖት አንድ ላይ ካልሆኑ ጽድቅ ሊመጣ አይችልም። በየትኛውም ዓለም ተመልከቱ። ወይ ምግባሩ ጎሏቸዋል፣ ሃይማኖት ሰጧቸዋል፣ ወይ ምግባር የላቸውም፣ ወይ ሃይማኖት ሰጧቸዋል። ሁለቱን ያሳሰረ ሰው ብናገኝ እንኳን በጣም ጥቂት። ስለዚህ ምግባር ላይ ነው። ምግባር በደንብ ሲገለጽ መክሊታችን ሁሉ አብሮ ይገለጻል። 100 እርምጃ እንጀምር ነው። አንድ መልካም ነገር ስናደርግ ያቺ እየበዛች ትሄዳለች ማለት ነው። ሌላኛው ከፍክክርና ከቅናት የጸዳ መንገድ ስንጀምር ማለት ነው። ፍክክር፣ ቅናት እከሌ እንደዚህ ስላደረገ እከሌ እንደዚህ አይደለም። መክሊት ጋር የሚገናኝ ነገር የለም። እኔ የተሰጠኝ ነገር አለ። ያን የተሰጠኝ ነገር ፈንቅዬ ጥረት አድርጌ መክሊት ማድረግ ነው ዋናው።
ስለዚህ ፍክክር ሲመጣ የኔን መክሊት እንዳልጠቀም አይኔን ይጋርዳል። ፍክክር ሲመጣ ወደ ራስ አልመለከትም። እኔ የተሰጠኝን ነገር ብቻ እግዚአብሔር የተሰጠኝን ነገር ብቻ አይቼ ተመልክቼ በተግባር ቀይሬ ወደ መክሊት ቀይሬ ነፍሳትን ማዳን ለዘላለም ሕይወት መገበር በስላሴ ዙፋን ውስጥ እንዲገቡ ማድረግ ወደ ስላሴ ድነት እንዲገቡ ማድረግ እንጂ ስራዬ የሌላውን ሰው አይኔ ያየ ፍክክር መፍጠር አይደል። እኔ የተሰጠኝ ነገር አለ። በቃ እግዚአብሔር የሰጠኝ ነገር እሱን ለይቼ በዚህ ስራ መስራት እከሌ ዘላይ ደርሷል ወገኔ ያደርሷል እኔ ዘላይ እሱ እኔ አይደለው እኔም እሱ አይደለው። ፍክክር ሌላኛው ቅናት በጣም አደገኛ የሆነው ቅናት ቀኔ እዚህ ከሌ ለምን ደረሰ ከዚህ ቅናት እንግዲህ አንዱ የሥጋ ስራ ስለሆነ ማለት። ስለዚህ ይሄ መክሊትን እንድንጠቀም የሚያደርገን አይደለም። ቅናት ከምቀኝነት ጋር ስለሚገዛኝ ምቀኝነት ደግሞ ያው ምቀኛና ቅንድብ አያድግም ይባላል አንዳንዴ። ቅንድብን ተመልክታችሁ እኮ አያድግም። ምቀኛ የሆነ ሰውም አይኑ ስለሚጠቁር የራሱን መክሊት የራሱን ኃይል የራሱን የተሰጠውን ስጦታ እንዳይጠቀም የጨለማ መጋረጃ አይኑ ላይ ነፍሱ ላይ ልቦናው ላይ አእምሮ ላይ ይዘረጋል። እከሌ ለምን ደረሰ ከዚህ እከሌ ምን አግኝቶ ነው እንደዚህ የሚሉ ሰዎች ብዙ ጊዜ ተመልክታችሁ ከሆነ በቅናት በተንኮል ያሉ ሰዎች ስኬት የሚባለው በመንፈሳዊ በስጋዊ የሉበትም። ይህ ከማማረር ጋር ይገናኛል። የሚያማርሩ ሰዎችም በዛው ልክ ናቸው። የሚያማርሩ ሰዎች ቅናተኞች ናቸው። ፍክክር ሰዎች አማሪ ሰዎች የምስጋና ኃይል ያልተጠቀሙ። ስለዚህ ይሄ ነገር ህይወታችን ላይ ሲወጣ መክሊታችንን እንድንጠቀም ጥሩ በር ይከፍትልናል። ሌላኛው መክሊት እንዲባረክና ፍሬ እንዲያፈራ ሁልጊዜ በጸሎት መታገዝ። አሁን ጸሎት ከጾም ጋር ሲገናኝ ሌላ ኃይል ነው የሚፈጥረው። ጸሎት ደግሞ ብዙ የሆነ ኃይል አለ። ግን ጸሎት ደግሞ ከጾም ጋር ሲገናኝ የሚፈጥረው ሌላ ረቂቅ ኃይል አለ። ስለዚህ ሁለቱንም ማስኬድ ነው ቤተክርስቲያን የምታስተምር። 7 ጾማት ብላም በተለይ ደግሞ ሮብና ሮብ እንድንጾም ደግሞ ስታዝዘን ዝም ብሎ አይደለም ባይዘው ስጋ ለነፍስ እንደዛ ነው። አንድ መኪና በጣም ቆንጆ የሆነ መኪና ቆንጆ ሆኖ ግን ነዳጅ ካልጨመርንበት ወይ ነዳጅ ካላረግነት ሊሄድ አይችልም። ለምን? ሞተሩ የሚያንቀሳቅሰው ነዳጁ ነው። ስለዚህ ስጋችን ቢያምር ስጋችን ላይ ብዙ ብንሰራ ስጋችን ላይ የተለያዩ ነገሮች ብናደርግ ልትንቀሳቀስ አትችልም። ነፍስ ልትንቀሳቀስ አትችልም። የስጋ ነዳጅ ነፍስ ናት። ነፍስ ላይ መስራት ያለብን ነገር ለመክሊታችን ስጦታችን እንድንጠቀም ማለት ነው። ከዛ ውጭ ነፍስ ላይ ካልሰራን ቁስ ብቻ ነው የምንቀረው። ሰው ደግሞ ቁስ ብቻ አይደለም። ስለዚህ መኪናው ቢያምር ካልተንቀሳቀሰ ካልተነዳ ምን ያደርግለታል? ዋጋ የለውም። ስለዚህ መክሊት ፍሬ እንዲያፈራ በጸሎት መንፈሳዊ ኃይሎች መታገዝ አለ። በተለይ ኃይለኛ ኢነርጂ ኃይለኛ ቻርጀር ስግደት የሚሰግድ ሰው ብዙ ነገሮችን ያቀላል። ወት ምነግራችሁ ማለት ነው። ለምን? መንበርክክ ነው። ተንበርክከ አመርክክ ነው። አስተምሮቱ ተንበርክከ ማለት ለአምላክ ተንበርክከ ማንበርከክ ሌላውን ዓለም ማለት ነው። ባይዘው የሰው ልጅ ካልተንበረከከ ሚስትም ትነሳለች ይባላል። ሚስት ትነሳለች ባሏ ላይ ማለት ነው። ልጅ ወላጁ ላይ እዛው ሰው ላይ ይነሳል። አለቃ ባለሙያው ጋር ይነሳል። የማይነሳ ነገር የለም። ባይዘው ለእግዚአብሔር ካልተንበረከክ ለእግዚአብሔር ስንበረከክ ግን በመመረከካችን ብቻ የሚዘጋ የጨለማ ፖርታል አለ። ስግደትን
ብዙ ጊዜ መንፈሳዊ ሳይንስ በሚባለው ቀመር ስላላየው ነው። ሰው ሲሰግድ በረቂቁ ዓለም ምንድነው የሚካሄደው ብለን ብዙ ጊዜ ስላላየ ነው። በጣም ብዙ ሚስጥራት ነው የሚካሄዱት። ብዙ ግን ሰው እንዳይሰግድ ስፖርት ስሩ ብሎ 5 ሰዓት ያሮጠናል። 5 ሰዓት ደግሞ መልሶ ያበላናል። እንበላለን፣ እንወፍራለን። 5 ሰዓት ያሮጠናል። የበላነውን 5 ሰዓት አሮጦ እንደገና ያበላናል። ግን 5 ደቂቃ ግን መስገድ አንችልም። እንደው ዝም ብለን እኮ 7 ስግደቶች በየቀኑ በሰግድ እኮ የሚቀየሩ ነገሮች እኮ አሉ። በረቂቁ ዓለም በነፍስ በኩል የሚቀየሩ ኃይሎች አሉ። 7 ሰባቱን ደግሞ ወደ 14 እያለ ይቀጥላል። ለአምላክ ተንበርክከህ ዓለምን አንበርክክ እና ይህን ስናደርግ መክሊታችን እንጠቀማለን። የመክሊታችን ፖርታሎች እንድንጠቀም የሚያደርገው ኃይል ይከፈታል። ወደ ተግባር ይገለጻሉ፣ ይወጣሉ። በልቦናችን በነፍስ በኩል ይነገራል። በዚህ ዙሪያ እኮ ሰራ ጥሩ ነው የሚሉ ኃይሎች ሲነሳሱ መንገዶቹን ደግሞ እግዚአብሔር በራሱ ስውር እጅ ያመቻቸዋል፣ ክፍት ያደርጋቸዋል። አንዱ እየተሳካ ያለ ይሄዳል ማለት ነው። ስለዚህ እነዚህ ነገሮች የተያያዙ ናቸው ማለት ነው። ሌላኛው ወቅታዊና ዘመናዊ ጥበቦችን በመጠቀም መክሊትን ለትውልድ በሚመጥን መልኩ ማቅረብ ስንችል ሰው መክሊቱን መጠቀም ይችላል ማለት ነው። እንግዲህ ስናጠቃልለው መክሊት ጥቅም ላይ የሚውለው በስራ በፍቅርና በታማኝነት ሲገለጥ ብቻ። መክሊት ስራ ላይ የሚውለው በፍቅር በታማኝነት በስራ ሲገለጽ። ይሄ ጸሎት አሁን እየጀመርን ነው ያላችሁ ጸሎቶች አሉ። እሱ ሁሉ ያለ መቋረጥ በድግግሞሽ ይካሄዱ። እነሱ እንግዲህ ለኛ አሁን ባለን ሰዓት የምንጠቀማቸውና መክሊትን እንድንጠቀም የሚያደርገን እንዲሁም ደግሞ ተወስዶብንም ከሆነ ወይም እንደዚህ ሆኖብን ከሆነ የምንመልስበት እንዲሁም ደግሞ ባይመለስም እንኳን እንደ ቅዱስ ኢዮብ እጥፍ ድርብ ሆኖ የሚመጣበት የራሱ የሆነ መንፈሳዊ መንገድ ነው ማለት ነው። እኛ ካልናቅናቸው በስተቀር ቤተክርስቲያን የሰጠችን እነዚህ ክንውኖች እነዚህ ስራዎች ይበልጥ ትልቅ ስራ ይሰራሉ ማለት ነው። በተለይ ቅዱስ ቁርባን በተለይ በንቃት ብንወስድ ደግሞ ይበልጥ ኃይለኛ የሆነ መክሊታችን የሚከፍቱ ፖርታሎች ናቸው፣ ይከፈታሉ። ለምሳሌ ቅዱስ ቁርባን በሚወስድበት ጊዜ እኮ እሳት አለ፣ እዚህም አንድ ብረት ዝገር አለ። ዝም ብላችሁ እንደዛ ነው። ወይም ደግሞ ከሰል አለ። ከሰሉን በጣም እሳት ያለበት ውስጥ ስንከተው ያ ከሰል መልሶ እሳት ነው የሚሆነው አይደል? ብረቱ እሳት ውስጥ ስንከተው የብረቱን ባህሪ የእሳቱን ባህሪ ይዛል። አንድ ሰው ቅዱስ ቁርባን ሲወስድ የሚወስደው ወይም ደግሞ የሚካፈለው ያንን ኃይል ነው ማለት ነው። ያ ሲሆን ደግሞ ደምን ያጸዳል። ደም ሲጸዳ ነፍስ ትነቃለች። ነፍስ መከራያ ሰይፏ ይበልጥ ውጭ ታወጣና የስጋን ኃይል መግራት ትጀምራለች ማለት ነው። ሁሉም ነገር የተያያዘ ነገር ስለሆነ ነው። በእኔ በኩል ያለኝ ይሄ ነው። ለሁሉም ነገር እግዚአብሔር ክብሩን ይስጥልኝ ብያለሁ።